ሃይሚና ብሩክ እንኳን ደስ ያላችሁ። እንኳን ለአንደኛ ዓመት የአንቨርሰሪ በዓላችሁ በሰላም አደረሳችሁ። እኔ ለጨረቃ ፋሚሊ ማለት የምፈልገው ነገር ቢኖር ሁላችንም እንደ ሃይሚና እንደ ብሩክ አይነት ፍቅር ይስጠን። አሜን በሉኝ። የማይደርስ እንዳይመስላችሁ ቤተሰቦቼ። እኔ ምን ልበላችሁ ዛሬ ቃላት የለኝም። ምክንያቱም እነዚህ ልጆች አንዱ ለአንዱ ያለውን ክብር ማየት ይቻላል። አንድ ዓመት ማለት በጣም ከባድ ነው ቤተሰቦቼ፣ እንደምታስቡት አይደለም። አንድ ዓመት የሴትነት ክብሯን ጠብቆላት ለሴት የሚሰጠውን ክብር ሰጥቷል። ሃይሚም ደግሞ በሳል ሴት ባሏን አክባሪ ሴት ለባሏ ተገዢ ሴት ሆና ነው አንድ ዓመት ሙሉ ያሳለፉት እነዚህ ልጆች። ካይን ያውጣችሁ እነዚህ ልጆች ፈጣሪ ይጠብቃቸው ነው ማለት እንፈልገው ቤተሰቦቼ። በጣም ደስ ብሎኛል። በጣም ለአንተም ለሃይሚም በጣም ደስ ብሎኛል። ሽማግሌ አልተጠየቅንም፣ ገና ነው አይደል እንደ ቤተሰቦቼ። የጨረቃ ፋሚሊ ካላችሁ ሽማግሌ ተልኮላችኋል፣ ገና ነው። ልጃችንን አላስረከብንም፣ ገና ነው። ሽማግሌ ላክና ለጨረቃ ፋሚሊ ለተመረጡ የሽማግሌ አባላቶች ከዛ በኋላ ነው የምንሰጠው አይደል? ጥሎሽ የሚባል ነገር አለ እና ልጠረበሽ እዚህ ጋር አይደል? ጥሎሽ እኮ እነዚህ ልጆች በጣም እያዝናኑኝ ነው። ጥሎሽ ልጠርብሽ አላላትም። ጥሎሽ እኮ መጣል አይደለም ብሩክ። አይኔሽን ሳይ ጠፋብኝ። በጣም ነው የሚያምሩባችሁ። በጣም አምሮባችኋል። ካይን ያውጣችሁ፣ የምር ካይን ያውጣችሁ ቤተሰብ። ለዚህ አለባበስ ከ10 ስንት ትሰጡታላችሁ? ከ10 ስንት ትሰጡታላችሁ? እኔ ከ10 መቶ በቃ 100 በቂ። ለብሩክ ደግሞ ያው አንተም 100 ነህ፣ እሷ 100 ከሆነች አንተም 100 ነህ። እንዴ አታስጨንቀኝ። መች አስጨነቁሽ? እሺ ገዛ እንዴ ሰርፕራይዝ። አዎ በጣም ምን ይመስልሻል? እንዴ ምን ይመስልሻል? እንዴ ከሰምታችሁት ከሆነ ወደፊት ልጆች ሲመጡ ምናምን በቃ አግብቷት ምናምን አርጅተው እንደሚኖር እሱም እኮ ጠንቅቀው ያውቃል። እነዚህ ልጆች የምር ፍቅረኛሞች በራሳቸው በግላቸው አፈቅርሻለሁ እየተባባሉ ግን እዚህ ጋር ሚዲያ ላይ ስትር ያለው ምክንያቱም ስርዓት ያለው ቤተሰብ ስላሳደጋቸው ስርዓት ይዘው ነው። አጉል እዩኝ ያለ መጨረሻ ደብቁኝ መሆኑን ስለሚያውቁ አርፈው ተሰትረው የሚኖሩ ናቸው። ሰላም ውድና የተከበራችሁ የዳቤክ ዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ? እኔ ፈጣሪ ይመስገን ደህና ነኝ። እንግዲህ ዛሬ እኛም በቤታችን ፏ ድምቅ ሽብርቅ ብለን ተገኝተናል። እንኳን ደስ ያላችሁ። ዛሬ እንግዲህ ብሩክና ሃይሚ በሀበሻ ልብስ መጥተው ለምን እኛ የጨረቃ ፋሚሊዎች እንቀራለን በሚል ሀሳብ እኛም ተከስተናል ነው የምላችሁ ቤተሰቦቼ። እንግዲህ የዛሬው ቪዲዮ በጣም ደስ እንደሚል አውቃለሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ወደ ቤቱ ይቀላቀሉ። ዛሬ እንግዲህ በብሩክ የዩቲዩብ ቻናል ላይ ደስ የሚል ቪዲዮ የተለቀቀ ይመስላልና እስኪ ምን እንደሆነ አብረን እንይ። ብቻ ላይክ አድርጓት። ግን በጣም ደስ የሚል ጊዜ ላሳልፍ ነው ዛሬ። ምን ይመስላችኋል? ዛሬ ከሃይሚ ጋር አንድ ዓመት ሆነ። ኮንግራ ቤተሰቦቼ፣ ኮንግራ በሉኝ ሁላችሁም። ኮሜንት ላይ እየገባችሁ እንኳን ለዚች ለተባረከች ቀን በሰላም አደረሳችሁ በሉኝ ውዶቼ። ምክንያቱም እነዚህ ልጆች በብዙ ነገር ተፈትነዋል። እንግዲህ ለአንድ ዓመት ያክል የእነሱን ቪዲዮ ስትከታተሉ የነበራችሁ ቤተሰቦች ካላችሁ ምን ያክል ጊዜ እንዳሳለፉ አይታችኋልና እኔ በበኩሌ የነዚህ ትዳር የተፈተነው ማንም የነዚህ ትዳር እንደተፈተነ የማንም ትዳር ተፈተነ ብዬ አላምንም። ምክንያቱም በጣም በብዙ ነገር ተቻችላችሁ በዚህ እድሜያችሁ በቃ ተቻችሎ ራሱ እዚህ ድረስ መድረሳችሁ ያው ከፈጣሪ ከእግዚአብሔር የሚሰጥ ጸጋ ወይም ደግሞ ከአላህ የሚሰጥ ጸጋ ነውና አይ ሆፕ 10 ዓመት እንደምትኖሩ ደግሞ ወደፊት ተስፋ አደርጋለሁና እንኳን ደስ ያላችሁ ብሩኬ። እናንተም ኮሜንት ላይ ሀሳብ አስተያየታችሁ መጻፍ ትችላላችሁ። እኔ በበኩሌ ኮንግራ ብያለሁ። እንኳን ደስ ያላችሁ ብሩኬ። ሆኖናል፣ በቃ አንድ ዓመት ሙሉ ሆኖናልና በጣም በመቻቻል በመከባበር ከመጣች በኋላ አንድ ዓመት ሞልቶናልና እንኳን ደስ አላችሁ። እሺ እንኳን ደስ አላችሁ የሚሉን እንኳን ደስ አለን ሁላችን። እንኳን አብራና የሃይሚ አንቨርሰሪ ዴይ ነው ዛሬ የተገናኘንበት ማለት አንድ ዓመት ሞልቶናልና ሃይሚም እንደዚህ በጣም የሚያምር ቀሚስ አላት። እሱን ለብሳ እንድትመጣ ባለው ዛሬ ሁለቱም ናቸው መሰለ ለብሰው የሚመጡ እንዳለ ገምታለች። ግን እራት ግብዣ ነው ምናምን ብዬ ነው ፎቶ ደስ ይላል እና ትንሽዬም ስጦታ አለኝ። ከሃይሚ ጋር በጣም የሚገርም ጊዜ ያሳልፈናል። በጣም ብዙ ስቃዮች፣ በጣም ብዙ በጣም ከባባድ ውሳኔ የሚያስወስኑ ነገሮች ተፈጥረዋል። ሁላችሁም የምታውቁት ነውና በዚህ አንድ ዓመት ውስጥ በጣም ብዙ ታሪክ ነው ያየነው። ከኛም ጋር ሆናችሁ እናንተ ውድ ቤተሰቦቻችንም የሚገርም ጊዜ ያሳልፋችኋል። በጣም ከኛ ጋር ስትወጡ ስትወርዱ፣ ስትገቡም ስትስቁም ስትደሰቱም ከኛ እኩል
ጥሩ ጊዜ ያሳልፋችኋልና እናንተን የመሰለ ውድ ቤተሰብ አንድ አመት ሙሉ ስለሰጠኝ እግዚአብሔር ይመስገን። ከዚህ በኋላም ከኛ ጋር አብራችሁ እንደምትቀጥሉ ተስፋ አደርጋለሁ። አረ ብሩክ ግን በስሏል። ቤተሰቦች የምር እንደዚህ ላይክ ደስ ይላል። አንድ ሰው እንደዚህ የመጣበትን ሳይረሳ ማመስገኑ ምናምን ደስ ይላል። እና ብዙዎቻችሁ ከብሩክ መማር እንችላለን ብዙ ነገር። አሁን እነዚህ ልጆች አንድ አመት ሙሉ አብረው ሲያሳልፉ ብዙ ነገር አሳልፏል። ቀላል አይደለም። አንድ አመት ትንሽ ሊመስላችሁ ይችላል ቤተሰቦቼ፣ በፍቅር ነው። የሚገርማችሁ አሁን ለምሳሌ ብዙ ሰው 7 አመት 8 አመት አንድ ላይ ነን ምናምን ይላል። ግን ከአንድ ላይ ከተገናኙበት የተጣሉበት ጊዜ ይበልጣል። እና እነዚህ ልጆች ላይክ አንዱ ሲደብረው አንዱን እያጽናና አንዱ ይቅርታ እየጠየቀ ነው እና እዚህ የደረሱት በጣም ይገባቸዋል። እውነት የእናንተ ፍቅር በረካ እንዳለው ለሁላችንም በረካ ያለው ፍቅር ይስጠን ያድለን ማለት ነው እንጂ የሚፈልገው ገና ደግሞ ቀጣይ 10ኛ ዓመታችን ስታከብሩ ለማየት ያውቃን። እኛም እንወዳችኋለን ውድ የጨረቃ ፋሚሊዎች እንወዳችኋለን። ብሩኬ በጣም 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 ነው የምወዳችሁና እኛም እንወዳለን። እኔም ደግሞ በጣም ነው የምወድሽ። አንድ አመት ሙሉ ካንቺ ጋር ማለት ከዚህ በላይ በጣም መቆየት እንችላለን እንደ እግዚአብሔር ትክክል እንዴ በደም እድሜ እንኳን ሰጥቶን አርጅተን ምናምን እንኳን በቪዲዮ ልንመጣ እንችላለን። እግዚአብሔር ነው የሚያውቀው። አስባችሁታል ፋሚሊዎቼ? አርጅተው አይሚ የእኔ ጨረቃ ያሉ ምናምን አይ ለዛ ያድላችሁ፣ የዛ አይነት ፍቅር ያድላችሁ። የምር እስከ ዛሬ ድረስ የነበራችሁ ፍቅር በዚህ ከዚህ በላይ እንደውም ጨምሮ አላህም እግዚአብሔር የሚስጣችሁ ማለት ነው። እኔ ፈልገው አስቢ ልጆች አሉ ምናምን እና ከሰምታችሁት ከሆነ ወደፊት ልጆች ሲመጡ ምናምን በቃ አግብቷት ምናምን አርጅተው እንደሚኖር እሱም እኮ ጠንቅቆ ያውቃል። እነዚህ ልጆች የምር ፍቅረኛሞች በራሳቸው በግላቸው አፈቅርሃለሁ አፈቅርሻለሁ እየተባባሉ ነው የሚኖሩት። ግን እዚህ ጋር ሚዲያ ላይ ስትር ያለው ምክንያቱም ስርዓት ያለው ቤተሰብ ስላሳደጋቸው ስርዓት ይዘው ነው እንደዚህ አጉል እዩኝ ያለ መጨረሻ ደብቁኝ መሆኑን ስለሚያውቁ አርፈው ተሰትረው የሚኖሩ ናቸውና በጣም በቃ እንደዚህ አይነት ነው። ምክንያቱም አሁን አብዛኛው ትዳር በቃ እንደዚህ አፍጦ ምናምን እየመጣ ነው ብዙ ነገር ስትራግል እያደረገው ያለውና በጣም ደስ ይላል። ቡርኬ በጣም ወድጀዋለሁ። የምር በጣም ደስ ብሎኛል። እንሰጣለን ያው ስጦታ ፍቅርን ማለት ፍቅር እንዲጨምር ያደርጋል። ያው በጥቅም ሳይሆን በቃ ደስ የሚል ነገር ነው። ማንም ሰው የትኛውም ሰው ስጦታ ቢሰጠኝ በጣም ይሆናል ደስ የሚል በቃ ስሜት አለው። ታውቁታላችሁ ስጦታ ሲሰጥ ነው ሁሉም ሰው አንድ አይነት ስሜት ነው ያለው እና ትንሽዬ ነገር አለችኝ ለቅመሟ ለኔ ጨረቃ የኔ ውድ። እስኪ ማን ነው እንደኔ ቸኮለ? እሷም እስክትመጣ እንጠብቃት። ስጦታው ምንድነው ፈልጋለሁ ምናምን እያለችኝ ነበርና ምን እንደሚፈጠር አብረን ያለን የአንድ አመታችንን አንቨርሰሪ ዴያችንን ኬክ እንቆርጻለን። ከቅመሟ ጋር ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ቅመሟንም አንዳንድ ጥያቄዎች እጠይቅላችኋለሁ በዚህ አንድ አመት ውስጥ ማለት እኔን እንዴት እንዳገኘችኝ ታውቁኛላችሁ። ግን እንዴት እንዳገኘችኝ እንዴት እንዳለፈ ካይን ይጠብቃችሁ ቤተሰቦች። እነዚህ ልጆች ካይን ይጠብቃችሁ። የምር በጣም በቃ የሰው አይን ክፉ ነው። እነዚህ ልጆች ለብዙ ሰው አርያ የሚሆኑ ናቸውና እስኪ ሃይሚ ስትመጣ ማየት የጓጓ እንደኔ ሆነ ነው። ሃይሚ መቼ ነው የምትመጪው? ቤተሰብ መታለች መሰለኝ። ሃይሚ እንዴ ቁልፍ የላትም እንዴ? መታለች። አቤት ጨዋ ያሳደገው አያችሁ ቤተሰቦች። ዘው ተብሎ አይከፈትም በር። ተማሩ በቃ እንማር፣ ሁላችንም እንማር። ዘው ተብሎ በቃ ሰው አለ ምናምን ዘው ተብሎ አይከፈትም በር። በቃ ኳኳኳ ክፍትም ቢሆን ኳኳ። የምር ለኔ ትልቅ ትምህርት ነውና የሆነ ጨዋ ያሳደገሽ ሃይሚ ይመችሽ። ሪስፔክት እንዴ አስገባኝ ታዲያ። ሰርፕራይዝሽን ተመልከቻ ሃይሚ፣ ሰርፕራይዝሽን ተመልከቻ። አረ በጎንደር ነው ጎንደር ይዋ እንዳታይ እሻለኝ በጎንደር ነው ቤተሰቦች። ዛሬ ደግሞ እንዳታይ ምንም እንዳታይ የምርህን ነው። አረ ሰርፕራይዝ ሆዴ እየጓጓ ነው የምር። እኔ ስመጣ ራሱ በጣም እየጓጓ ነው። ሰርፕራይዝ። እሺ እንዴት ልሂድ? እንደዚህ ይሄኛውንም ከፍ ወይኔ ከፍ አድርጊ። ቀስ እንዳታይ ቀስ ሂጂ ቀስ ቤተሰቦች ቁጭ በይ እዚህ ጋር ወደዚህ እንዳከፍች አልከፈችም። እሺ ልቀቂው ግን እንዳከፍች በቃ ክፈችው። እሺ ሃይሚ
ምን አለ መሰለሽ ላይፍ እንዲህ አምሮብሻል። እስቲ ቆሚ በጣም ነው የሚያምርባችሁ። በጣም አምሮባችኋል። ካይን ያውጣችሁ፣ የምር ካይን ያውጣችሁ። ቤተሰብ ለዚህ አለባበስ ከ10 ስንት ትሰጡታላችሁ? ከ10 ስንት ትሰጡታላችሁ? እኔ ከ10 100 በቃ 100 በቂ። ሀይሚ 100 በቃ በጣም ነው የምታምሩት። በተለይ ደግሞ አንዱ ጋር ሲለብሱ ምናምን በጣም ነው የሚያምሩት። ጠለቱ ምናምን ያምራል። ቤተሰቦች በጣም ነው የሚያምረው። 100 ሰጥቼሻለሁ ለሀይሚ። ለብሩክ ደግሞ ያው አንተም 100 ነህ፣ እሷ 100 ከሆነች አንተም 100 ነህ። እንዴ አታስጨንቀኝ። መች አስጠነቁሽ? እሺ ገዛ እንዴ ገለጠች። ምን ይመስልሻል? ሰርፕራይዝ። በጣም ምን ይመስልሻል? እንዴ እንዴ አከበርሽላት እኮ ባለፈው አከበርሽለት። የራሱን 200 ሺህ ራሱን 200 ሺህ አላለችም ቤተሰቦች። አየ ግን እሷ ረስታው ነበር በቃ ስትጥመነመኒ ምናምን አንቺ ረስተሽው ነበር። ግን ብሩክ ኧረ ተው ብሩክ። እኔ እንደ ብሩክ አይነት ባሊስታችሁ የምር ሴቶች ካላችሁ። ምክንያቱም ይህን ቀን ብዙ ጊዜ እንደውም ወንዶች ባለማስተዋወቅ ይሄ የአንድ ዓመት አንቨርሴሪ ወይም ልደት ምናምን ብዙ ጊዜ የሚዘነጉት ወንዶች ናቸውና በዚህ ሰዓት ያንን ቀን አስታውሶ እንደዚህ አይነት ሰርፕራይዝ አድርጎ አስታውሶ ምናምን ሰርፕራይዝ የሚያደርግ በጣም አነስተኛ ወንድ ነው እና ያላችሁ እንደ ብሩክ አይነት ባል ጀባ ይበላችሁ። አሜን በሉኝ። የምሬ ነው የምላችሁ። ማይደርስ እንዳይመስላችሁ። አልተመቸም ማለት ነው። ኧረ አይደለም። ምንድን ነው ከትናንት ወዲያ ምን ብለሽኝ ነበር? ኦልሞስት አንድ አመት ሞላን ብለሽኛል። አንቨርሰሪያችንን እያከበርን ነው ከቤተሰቦቻችንም ጭምር ማለት ነው። ምክንያቱም አንቨርሰሪ የሚለው ከየት ላምጣ? አንቨርሰሪ በቃም ከተቆረጠኝ አይበቃም። እኔ እንዲህ ብዬ አንቨርሰሪ የምር ግን በጣም ያምራል። እግዚአብሔርን አልጠበቅኩም። ብቻ አንድ አመት ሞላን አይደል? እኔ ስመጣ ማለት ነው ወይኔ ልጅ ምንድነው? ኧረ በጣም ደስ ይላል። በጣም ደስ ይላል። አዎ ስለ በቃ አላቅም የሆነ ነገር ገዝተህ ወይ ልትነግረኝ ምናምን የመሰለኝ እንጂ እንዴ ይሄን የተከበረ ቀን ዝም ብሎ ሊያሳልፍ ነው እንዴ? ይሄ እኮ ነው ወንድነት ሲጀመር እኮ ማለት ይሄ ነው። ባል ማለት ይሄ ነው። ለወንዶች አርአያ መሆን ይሄ ነው። ሲጀመር አንድ ባል ለሚስቱ ብቻ አይደለም ባል መሆን ያለበት፣ ለብዙ አርአያ የሚሆን ባል መሆን አለበት። ለምንድን ነው ስጦታ ሰጥቶሽ ላይክ ይሄን የመሰለ ቀን እንደዚህ ሳያከብርልሽ የሚያሳልፈው? 200 ሺህ ምናልባት እዛ በደንብ አላከበር ነው እንዴ? ከዛ በላይ እንዴት ነው የሚከበረው? አላቅም። ያው ወጥቶኛል ፕሮግራም ከአቅሜ በላይ የሆነ ፕሮግራም ነበር ያዘጋጀው። ቆንጆ ነው፣ ምንም ቢሆን ቆንጆ ነው። ያንቺ ራሱ ሰርፕራይዝ ከዚህ ጀልባ ላይ ማንም ያላከብረውን የመጀመሪያዋ የቡታጅራ ሴት የመጀመሪያዋ ክብሮ ሴት ነሽ። አታብጁ እንዲህ ልበል እኔን የመሰለ ሰጡሽ ልትል ማለት ነው እና እንደኔ ጠንበለለ ባይሆን የተጎዱት የኔ ፋሚሊዎች ናቸው። እኔን አሳልፈው የሰጡ ፋሚሊዎች ተጎዱ። በቀላሉ ሽማግሌ አልተጠየቅንም። ገና ነው አይደል? እንደ ቤተሰቦች የጨረቃ ፋሚሊ ካላችሁ ሽማግሌ ተልኮላችኋል። ገና ነው። ልጃችንን አላስረከብንም። ገና ነው። ሽማግሌ ላክና ለጨረቃ ፋሚሊ ለተመረጡ የሽማግሌ አባላቶች ከዛ በኋላ ነው የምንሰጠው አይደል? ጥሎሽ የሚባል ነገር አለ። ግድና ልጠረበሽ እዚህ ጋር ኧረ አይደለም አንቨርሰሪሽ ነው ጥሎሽ እኮ እነዚህ ልጆች በጣም እያዝናኑኝ ነው። ጥሎሽ ልጠርብሽ አላላትም። ጥሎሽ እኮ መጣል አይደለም ብሩክ፣ ወይስ እየቀለድክባት? ደስ አለሻል እንዴ? በጣም ደስ እንዲልሽ ነው። እና ከቤተሰብ ጋር እያወራሁ ነበር ኢንትሮ ላይ ማለት ነው። እና ምን ነበር መሰለሽ አይነሽን ሳይ ጠፋብኝ። ኧረ ተው የፍቅር ቃላቶች። በጣም ብዙ ተወረዶች ነበሩ እኔና አንቺ ማለት በጣም ብዙ ስቃይ ነበር። በጣም ብዙ የሚያስከፉ ጊዜያቶች ነበሩ። ከልክ በላይም የተደሰትንበትም ጊዜያቶች ነበሩ አይደለ? በጣም የሚገራርሙ ጊዜያቶች ነበሩ በዚህ ሁሉ ጊዜ በአንድ አመት ማለት ነው። እና ከኛም ጋር አብረው ስንወጣ እየወጡ ስንወርድ ምን ስንል የነበሩንም እንቁ ቤተሰቦችም ነበሩን አይደል? በዛ መሀል ምን አይነት ጊዜ ያሳልፈሻል? በዚህ አንድ አመት ውስጥ ሳትዋሺ አንድ ጠብ ቤተሰብ እንቅጭዋን ነው የምንፈልገው። አሁን እኛ ላይ ከካሜራ ፊትም ከካሜራ ጀርባ ያለውንም የተካሄደውን ነገር እያንዳንዷን እንቅጯን ነው እኛ የምንፈልገው። ሀይሚ ሳትዋሺ ተናገሪ እስኪ ምንድን ነው ያጋጠማችሁ? ጠብ ሳይል ስልክ ያው ጥያቄው እንደ ጥያቄ ይሁንና ሁሉንም ነገር ብለኸዋል። ብዙ ደስ የሚሉም ደስ የማይሉም ነገሮች ያሳልፈናል። በፈተና ተፈትናችሁ ስልክ ከካሜራም ጀርባ ብዙ ያሳልፍናቸው ውጣ ውረዶች አሉ።
ብዙ የሚጨነቁ ፋሚሊዎች ስላሉ ለኛ ሁላ የሚታመሙ ስላሉ እነሱን ላለመጉዳት ብዙ ከካሜራ ጀርባ ያላወጣናቸው ወደ ካሜራ ከካሜራ ጀርባ ያሳለፍናቸው ብዙ ነገሮች አሉ። በሰዓቱ በጣም ነው የሚያስጠሉት። ስለ የሚፈጥሩበት ስሜቶች ምናምን በቃ የሆነ ውስጥ ላይ አይምሮህ በጣም የሆነ እንዲወጣጠር ያደርጋል። ግን ደግሞ አልፎ ስታየው ጥሩ ጊዜ ሲገጥምህ እነዛን ጥሩ ጊዜያቶች እንድታጣጥምበት ያደርግሃል። ያለፈው መጥፎ ነገር ያለፈበትን ያስተዋለ ሰው መድረሻውም ያምራል። የሚገርማችሁ የሄደበትን የመጣበትን የማይረሳ ሰው ነው አሪፍ መጨረሻው አሪፍ የሚሆነው ቤተሰቦች እንጂ ኦዲየንስን ንቆ ኦዲየንስን ላይክ ለዛ ግድ ሳይሰጣችሁ እዚህ መድረስ አይታሰብም። እንዳታስቡት እና ለሰው ልጅ የምትሰጡት ክብር ነው ለእናንተ የሚሰጣችሁ ክብር የሚወስነውና ይሄ ደግሞ ከሀይሚ መረዳት እንችላለን። ቤተሰቦች በጣም ደስ ይላል። ጎበዝ ኖርማል ነውና በዚህ አንድ አመት ውስጥ ሀይሚ በጣም ብዙ ነገር ያስተማረችኝ ሰው ነች። ህይወቴን ቼንጅ እንዳደርግ ከብዙ መቆጠብን ያስተማረችኝ ሰው ነች። እቺ አንድ አመት የሰጠችኝ ማለት ነው። እናንተም የሰጣችሁኝ እግዚአብሔርም የሰጠኝ ሰው ነች እና አመሰግናለሁ። እቺን ከመሰለች ልጅ ጋር ስላገናኛችሁኝ ትንሽ ምናምን ጨጓራ ላጠም ኖርማል ነው። ግድ እኮ ነው ላይ ግድ ነው ብርኬ አለው አንዳንድ ጊዜ ስታናድደኝ ኖ ስታናድደኝ ኖ ለምን አወኩት ሳይሆን ያዙልኝ ጨጓራሽን እንዲ አፍጫሉት ነው። ተረጋጋ። እንደዛ አይደለም። ግድ እኮ ነው ባይዜ ፍቅር ላይ ማለት ነው። አንዳንድ መጨቃጨቅ ራሱ አንድ የፍቅር አካል ነው። ቤተሰቦቼ የሚገርማችሁ ፍቅር ላይ ስትኖሩ ላይክ የትዳር አጋራችሁ ወይም ደግሞ የኔ ብላችሁ ያሰባችሁት ባላችሁ ወይም ሚስቶቻችሁ ጋር የምትጨቃጨቁት ራሱ አንድ የሆነ አልፎ ስታዩት ነው የምትረዱት። የዛኔ እኮ እንደዚህ ብለህ ተጨቃጭቀኸኛል ምናምን እያላችሁ ትሳሳቃላችሁና ደስ ይላል። ይሄ ራሱ አንድ የፍቅር አካል ነው ባይዜ እና አሁን እነዚህ ልጆች ላይክ ያ ክፉ ጊዜያቶች አልፈው እንደዚህ ቁጭ ብሎ ሲያወራችሁ አያችሁታ እንዴት እንደምትሳሳቁ። በመጨቃጨቅ ራሱ አንድ ፍቅርን ይገለጻል። ያው መጥፎ ሳይዱ እንዳለ ሆኖ ማለት መልካም ምኞታችን ነው። ከጎናችን ስላላችሁ እናመሰግናለን፣ እንወዳችኋለን። ሌላው ደግሞ ማለት የምፈልገው እኔ ጋር ያው እፈልግሃለሁ ያልኩህም አንድም እኔ ጋር ስጦታ ስለነበረ 200,000 ነው ምናምን ምልህ ለዛ ነው። ባለፈው እዛ በደንብ በቃ ያከበርኩልህ አልመሰለኝም ዱባይ ላይ ማለት ነው። ስለቆ አንዴ ልጨርስ ዛሬ ስጦታ በስጦታ ነው። በቃ እነዚህ ልጆች ማየት እፈልጋለሁ። ቤተሰቦች ከዚህ በላይ ምንድን ነው የምትሰጪው? በለ የአንገት ሀብል ይላል። ይገባል ልጆ ነው ግን አያችሁት። ግን ሁለቱም ቀኑን አስበውት ነበር። ይገባቸዋል። ያምር እንዴት ደስ እንደሚለው ሰቡት ቤተሰቦች፣ እንዴት ደስ እንደሚለው ሰቡ። እንዳትገልጥሺ እኔ አልገለጥኩም። አሁን ነገር ደስ አለው ቤተሰቦች። እስኪ ማን ነው እንደኔ ደስ ያለው በእነዚህ ልጅ ዛሬ? እስኪ ማን ነው እንደኔ ደስ ያለው? ኮሜንት ላይ ጻፉልኝ። ያምር ማጨነቀኝ እኮ አረለቀኝ በኢየሱስ ስም ባለ ነቢ ወይ የምርሽን ነው። እንኳን ደስ ያላችሁ። ያምር ደስ ይላል። እንደዚህ አይነት ፍቅር ለሁላችንም ያድለን ቤተሰቦች፣ ለሁላችንም ያድለን። ላንተም ላንቺም ለኔም ለሁላችንም ይሄ መጥፎ ክፉ መንፈስን አስወጥቶ ጥሩ መንፈስ ይግባብን በሁላችን።